አብርሽ ነቃ። የሕክምና ውጤትም ደረሰ። ሩታ ታሰረች፣ ውሽማዋም ታሰረ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ ህይወት ተከታዮች እንኳን ወደ ቻናል መጣችሁ። ቻናል አዲስ ነውና ሰብስክራይብ ላይ ሼር በማድረግ አበረታቱ። ለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ ስለ ሁሉም ነገር እግዚአብሔር ይመስገን። እኔ በጣም ተጨንቄው የነበረ እውነት ለመናገር ምክንያቱም የመተው ጠረጴዛው መስታወቱና ብረቱ እንትኑናል ማለት አናቱን ላይ ነው የመተው። የኋላውን ደግሞ በኋላ ላይ አስቡ ማለት ነው። እግዚአብሔር ጠብቆት ነው እንጂ ዝቅ ወደታች ወደ ጋንጆ ቢሆን እኮ ጸጥ ነው የሚለው ማለት ነውና የቤተሰቦቹ ጸሎት የምስኪንና እሱ ምስኪን ስለሆነ ያ ነገር አልተፈጠረም። ስለ ሁሉም ነገር እግዚአብሔር ይመስገን። አሁን እንግዲህ ካለበት ነቅቷል። እኔ በጣም የሚገርመኝ ነገር ማለት ነው የሷ ድፍረት ይቅርና ከሷ ድፍረት የበለጠ የሱ ድፍረት ማለት ነው። አስቡ እንግዲህ ቆይ አንቺ ሩታ የምትበይ ማለት ነው አስመሳይ ደግሞ እኮ ታለቅሳለሽ ማለት ነው። አይዞ እንደዚህ ነው ትላለሽ ማለት ነው። አንቺ ነሽ መቀጣት ያለብሽ፣ አንቺ ነሽ መታሰር ያለብሽ፣ ማንም አይደለም። ምክንያቱም ሁሉ ነገር አንቺ ነሽ እያደረግሻለሽ ማለት ነው። ምክንያቱም ልጁ በቃ አይምሮ በጣም እንትን ብሏል። አይምሮ በጣም እያሰበ አይደለም፣ በጣም የተጨናነቀ ነው። እንዴት ታደርጊያለሽ? እስኪ አስቡ ማለት ነው። ልጁ ራሱን ስቶ ቆይቷል፣ አድሯል፣ ውሏል አይደል እንዴ? እንዴት ነው ውሽማዋን እዛ ጋር ፊቱ ላይ ሲነቃ እንዴት ነው እሱን ሲው እንዴት ሰላም ይሰማዋል? ቆይ ልጁ እንዴት ምን አይነት ከፍት ነው እንዴ? እሱ እኮ በቃ መናገር አቅቶት ሲያዩ ደግሞ የበለጠ አመመው ማለት ነው። ደግሞ እኮ ኤርሚ ትላለች፣ ታቆላምጧል። አንቺ ሌና የለሽም እንዴ? ቆይ ማለት አልገባኝም። ትዳር ማለት አልገባሽም እንዴ? ምንድነው እንደዚህ የሚያደርግሽ? አንቺ ክብር የለሽም እንዴ? ከሱ ጋር ያለሽ ግንኙነት ምንድነው? አንቺ ነፍሰ ጡር ነሽ አይደል እንዴ? ነፍሰ ጡር እስከሆንሽ ድረስ የአብረሽን ልጅ ነው ያያሽው አይደል እንዴ? ከሌላ ወንድ ጋር ሄደሽ መላተሙ ምንድነው የሚጠቅምሽ? ማለት ይጠቅምሽ ምንድነው? ጥቅምሽ ምን የሚጠቅምሽ ነገር አለ? ምንም የለም። እንዴት አደርጋለሽ ማለት እሱ ታሞ በሱ ምክንያት ታሞ እንዴት ሲነቃ እሱን እንዴት አድርጋሽ በቃ ሄድ ችግር የለውም ማለት አለብሽ አይደል እንዴ? ወንድም ኤፍሬም እኮ በጣም ተናደደ ማለት ልደብድበው እያለ ነበረ ማለት ነው። እንዴት ትደብቁኛላችሁ? ሲቀጥል ደግሞ ምን ታርኝ ነው እዚህ ከርፋፈለ የመጣኸው? በቃ አንተን ማየት አልፈልግም። እንዴት አደርጋለሁ? ምክንያቱም የበለጠ አንተን ሲያይህ የበለጠ ይናደዳል ያለው ማለት ነውና እኔ በጣም ነው እንትን ያለኝ ማለት ነው። በጣም ነው እኔ ተሰማኝ። በጣም ነው ያሳዝነኝ። እኔ ምስኪን የኔ ዋህ ማለት ነው። ሁሉም ሰው ካንተ ላይ ነው የፈረደው። በቃ አንተ ነው። እነዚህ ሴቶች እንግዲህ ፌመስ ሲሆን በቃ ብር ሲመጣ እሱን ህይወቱን ለመበጥበጥ በቃ ይመጣሉ። ይሄ ደግሞ ከእሷ በፊት የነበረ ህይወት ነው። አሁንች ነጻነት የምትባለው ማለት ነው የእሱን ህይወት በጥብጣ የሌላ እርግጥ እሷን በቃ አሁን በየደቂቃው በቃ ቪዲዮ ስትሰራ እየተናፋረቀኝ ነው ማያት ማለት ነው። ምክንያቱም ንፍረቅ ናት እና የእሱን በቃ ስለምትወደው ብቻ ህይወቱን በጠበጠችው ማለት ነው። የበለጠ ደግሞ አንቺ በትዳርሽ እኮ ማለት ነው በትዳርሽ እኮ ታማኝ መሆን አለብሽ። ጠንካራ ጀግና መሆን አለብሽ እኮ። የሆነ ነገር ሲሆን የሆነ ወንድ ጎትተሽ ታመጫለሽ። የሆነ ነገር ሲሆን ጎትተሽ ወንድ ታመጫለሽ። ለምን? ይሄ እኮ ትዳርሽ ነው አይደል እንዴ? ከሆነ እናት አባቶችሽ፣ ካልሆነ ደግሞ የነፍስ አባቶችን እንትን ብለሽ ማመካከር። የማይሆን ከሆነ ደግሞ ካላስ ያኔ በቃ ለምንድን ነው የማታውቂው ወንድ ዝም ብለሽ እየጎትሽ በሶሻል ሚዲያ እንግዲህ አንድ ቀን ነው መሰለኝ አብሮ ሲሰሩ የነበረው በሶሻል ሚዲያ የምታውቂው እንግዲህ ከሱ ጋር ህይወት ጀምሬያለሁ እንደዚህ ብያለሁ ብለሽ ጭራሽ ከቤቱ ድረስ ጎትተሽ እንዴ ምንድነው ያለ? በቃ ና ተሎተኛ አልገና አለኮ። እንዴት አይታመምም አብርሽማ። በጣም እንደውም ልጁ በጣም ታጋሽና ብልሃተኛ ነው። ባለፈው ለምንድን ነው እሷን ያገኛት ሲሉት በቃ ምክንያቱም እሷን በጣም ተናዳለ። ሩታም ያቺ ነጻነትም በጣም ተናዳለ። ስለዚህ ሁለታቸው ቢገናኙ የሚፈጠር ነገር እኔም መጀመሪያ ላረጋጋትና ከዛ በኋላ ከሩታ ጋር ገናኛነት አለን አለ። ከሩታ ጋር ተገናኙ። ያለው ነገር ምንም በቃ እሷም እሳት ሆነች፣ እሷም እሳት ሆነ። ሊረጋጋ አልቻለም እና ዝም ብላ የሰው ወሬ ነው የምሰማው። ኮመንታተር የኔ ጀግና፣ የኔ ጠንበረል፣ የኔ ጀግና ሀቢብቲ ሁላችሁም በእንትን ነው እንጂ ማለት ምንም ጠንበለ የሚያስፈል ነገር የላትም ማለት ነው።
እንዴ የልጅ ህይወት እኮ በጠበጠችው ማለት ነው። የሆነ ወንድ እየጎተተሽ ማምጣት ኖ ሳላረግሽም ማለት ለምን ደበቅሽ? ይሄ እርግዝና እንዴት ምንድነው? አንቺ እያስተማርሻለሽ ለህብረተሰቡ 350 ሺህ ሰብስክራይብ ተሸክመሽ ምንድነው የአንቺ 3000 የ300 ሺህ የአንቺ 200 ምናምን ሺህ ነው መሰለኝ ይቅርታ። የሱ ደግሞ ያብርሽ ደግሞ 300 ምናምን ነው። እናንተ ምንድነው ያስተማራችሁ ያለሽ? አንቺስ ማለት ምን እያስተማርሽ ነው ያለሽ? አልገባኝም። ይህ ሁሉ ህዝብ ይዛችሁ እንዴ ከባላችሁ ጋር ተጣሉ በጎን ውሽማ ያዙ ብሎ እንደ ማስተማር ማለት ነው እኮ ይሄ ምን ማለት ነው? አልገባኝም። እንዴት ይሆናል? እንዴት ታደርጋላችሁ? እንዴት ታደርጊያለሽ? ነውር እኮ ነው። አይደረግም እኮ እንደዚህ ሀቢብቲ። እንዴ ትዳር ቀላል ነው እንዴ? ካልሆነልሽ ደግሞ አልሆነልሽ ነው። መጀመሪያ ያዙ ይልቀቁኝ፣ ያዙ ካልሞትኩ በቃ እሱን ካላገኘው ታንቄ ሞታለሁ አልሽ። ኦኬ አሁን ደግሞ በቃ እንዴት ነው እንደዚህ የሚሆነው? እንዴት በቃ አቤት ይቅርታ ተጣርቼ ነበረ እና አንቺ የማይሆን ከሆነ አይሆንም እንጂ እሱን ሚዲያ ላይ እያወጣሽ ባልሽን ገመናሽን ሚዲያ ላይ እያወጣሽ ይሄን እሱ እንደዚህ ያደረገኝ እሱ እንደዚህ ያደረገኝ እሱ እንደዚህ ነው እሱ እንደዚህ ያደረገኝ እያልሽ ገመናሽን እያወጣሽ እንደዚህ ማድረግ የለብሽም። እንደዚህ ማድረግ በፍጹም የለብሽም። ገባሽ አይደለም? ምክንያቱም ነውር ነው። እንደዚህ አይደረግም። እንደዚህ በፍጹም ማድረግ የለብሽም። ካልሆነ ደግሞ መለያየት ነው በቃ። ለምንድን ነው እንደዚህ የምታደርገው እንዴ? እስኪ አንቺ እንደው ከስንቱ ሰው ወንድ ጋር ነው ተለጥፈሽ የሰራሽው? እሱ ወንድ ነው፣ ችግር የለውም። ጥፋቱ አዎ አንተ ጥፋት አለብህ፣ ሁሉም ከሱ ላይ ፈረደበት። አይ በቃ አንቺ ነፍሰ ጡር ነሽ፣ አዝንልሻል እንደዚህ ነው ስትባይ ጭራሽ ማለት ነው ሌላ ወንድ እየጎተሽ እሱን ለማናደድ። ትዳር እኮ በደራ አይሆንም ሀቢብቲ። ትዳር በደራ አይሆንም፣ በልህ አይሆንም ትዳር። ግጹን ስነግርሽ ማለት ነው፣ ግጹን ስነግርሽ እንደዚህ ማድረግ የለብሽም። ምክንያቱም ነገ እውነት አንቺ ነፍሰ ጡር ከሆንሽ ማለት ነው፣ እውነት አንቺ ነፍሰ ጡር ከሆንሽ የልጅሽ አባት ነው ይሄ ሚዲያ እንግዲህ የያዘው እንትን አይልም። ነገም ቻናላችን ያህል ልጅሽ በአንቺ ማፈር የለበትም፣ በአንቺ መኩራት እንጂ በአንቺ ማፈር የለበትም። እውነት ለመናገር ግን አሁን አንቺ እያደረግሽ ያለሽው ነገር በፍጹም የተሳሳተ ነው፣ በፍጹም ስህተት ነው ማለት ነው። እንግዲህ አብርሽዬ ወንድም በቃ ፈጣሪ ካንተ ጋር እውነት አንተ በጣም የዋህ ነው ማለት ነው። እና እሷ መጀመሪያ ተወደድኩት አንቄ ሞታለሁ አለች ማለት ነው። ከዛ በኋላ ደግሞ አሁን ደግሞ እንደዚህ በቃ አሁን ደግሞ እንደዚህ ብዙ ነገር ታደርጋለች። በቃ እንደዚህ ይሄ ደግሞ ነውር ነው፣ አይደረግም። ጋሽዬ ምንድን አሉ? እናንተ ልጅ ናቸው። አይ ልጅነት ሳይሆን እሱ ችግር የለውም። እሷ ልጅ አይደለችም። ሴት ልጅ እኮ ቶሎ ነው የምትበስለው እንደሚታወቀው። ወንድ ልጅ ግን ለመብሰል ያው እንደምታውቁት ይዘገያል ለመብሰል ማለት ነው። ወንድ ልጅ ለትዳር የሆነ በሰል 30 ዓመት 28 ዓመት ምናምን የሆነ እንደዛ ነው ሰዎች የሚሉት ማለት ነው። ገባችሁ አባባል አይደለ? እና እሱ ማለት ነው እሱ እንኳን ማለት ነው በትንሽነት እድሜው ቢሆንም እንኳን በትንሽነት እድሜው ቢሆንም እንኳን ጎበዝ ነው፣ በሳል ነው ማለት ነው። ይህ ነገር ተፈጠረ በላ ባሏን እንደዚህ ማድረግ፣ እንደዚህ ማሰቃየት፣ እንደዚህ እንትን ማለት ይሄ የተሳሳተ ነገር ነው። ናት ይሄ በፍጹም ማለት ነው፣ በፍጹም የተሳሳተ ነገር ነው። እንደዚህ ማድረግ አልነበረባትም። በእውነት እንደዚህ ማድረግ አልነበረባትም። እና አብረሽዬ ፈጣሪ ካንተ ጋር ይሁን። እንግዲህ ደግሞ ሌላው ሲሄድ ትናንትና ጽጌ ማለት ነው ይቅርታ ብለው ነበረ አባባል ማለት ነው ፍቅረኛዋን ማለት ነው። ይቅርታ እንትን ቲሸርት ገዝታ ጓደኞቿ ምን ልበሱ እያለኝ ዳኒ ደግሞ በጣም ተናደደ። አባትሽ ነው የሚሆነው ጓደኛሽ አይሆንም ብሎ በጣም ተናደደ ማለት ነው። እና ጽጌ ሁለተኛ ጥፋት አጠፋች ማለት ነው። ምንድን ነው የዚህኛል ብር ስላለው ወይ አንድ ቆርቆሮ ስለገዛለች ነው እንደዚህ ማካበድ? ምንድን ነው መጀመሪያ ተነቀሽ። ኦኬ አሁን ደግሞ ቲሸርት 5-6 ቲሸርት ገዝተሽ እሱን ይቅርታ። ይሄ ምን የሚሉት ነው? ማሽቃበጥ ምን የሚሉት ነገር ነው? ጽጌ አልገባኝም እንዴ። ኧረ እኔ እንደዚህ ስንዱ ዳኒ ይሻልሻል። ግን እርግጥ እውነት ለመናገር ዳኒ አንቺ ላይ አፈቅርሽማ የሆነ በቃ ይንቅሻል። ምክንያቱም እናንተ አብራችሁ ነበር የተነሳችሁት ማለት ነው። ፎቶ አብራችሁ ስለተነሳችሁ
በጣም ነው ማለት አብራችሁ በቃ ፎቶም ስትነሱ ስትበሉም ስትጠጡም አብራችሁ አንድ ቤት ተከራይታችሁ በቃ እንደዚህ አብራችሁ ኑሯችሁና ተናናቃችሁ 10 ምናምን ዓመት ተናናቃችሁ ማለት እና አንቺ አሁን እውነት ለመናገር ይሄ አብይ የሚመስለው እንኳን አይሆነሽም፣ ግን ሌላ የአንቺ ጓደኛ በቃ አይደል የአንቺ ጓደኛም ሲሆን የሆነ እኮ ትልቅ ነው እውነት ለምን 40 ዓመት አይሆንም እንዴ? አሁን 40 ዓመት አይሆንም ቤተሰብ እስኪ እናንተ ገምቱ። 40 ዓመት ይሆናል እንደኔ ማለት ነው። በሳም ነው እኮ እንዴ 34 ዓመት ማለት እኮ ትንሽ ነው። እሱ አሁን 40 ዓመት ይሆናል እንዴ እንግዲህ እሱ አሁን ቢያንስ 25 ቢሆናት በ10 ምናምን ይበልጣታል። ይሄ ማለት በጣም ትልቅ ነው ማለት ነው። ቢያንስ 30 ዓመት የሆነው ቢሆን ለሷ በጣም አሪፍ ነው እና ሌላ ፈልገሽ አግቢ ማለት ነው። እና ዳኒ ደግሞ አንቺ አይሆንልሽም ምክንያቱም ትናናቃላችሁ። ትዳር ደግሞ ካልተከባበራችሁ ምንም የሚሆን ነገር አይደለም። መከባበር አለባችሁ። በትዳር ላይ እናንተ ስትኖሩ መከባበር አለባችሁ ነው የምለው ማለት ነው። አለበለዛ በጣም ይከብዳችኋል። እውነት ለመናገር በጣም ነው የሚከብዳችሁ። እንደዚህ ማድረግ የለባችሁም እላለሁ። ቤተሰብ እንግዲህ እድልሽን እንትን በለሻ። ምክንያቱም ሰውየው ቪዲዮን ስለሚያይ ደግሞ ኮመንት ያያል ማለት ነው። ኮመንት አታይም እንዴ እያለ እየሰደበች ነበረ እና አንቺ እንትን ማለት የለብሽ የሆነ ኮመንት ማስተካከል አለብሽ እላለሁ። ቤተሰቦቼ ምን ትላላችሁ እናንተስ? ከዳኒ ጋር ትሆን ወይስ ከአብይ ወንድም ጋር ትሆን? ምን ትላላችሁ? እንደኔ ግን ማለቴ ከአብይ ወንድም ጋር ብትሆን ጥሩ ነው። ምክንያቱም ወንድ ልጅ በሰል ሲል ነው፣ ግን ደግሞ ያስፈራል። የሆነ ሀብት ያለው ሰው የሆነ እናንተም በብሩ ሊገዛችሁ ይሞክራል። ይህ ደግሞ በጣም ነው የሚያናድደው። እንደፈለጋችሁ አትሄዱ፣ አትናገሩም፣ እንደፈለጋችሁ ደግሞ በጣም ደግሞ ስትናናቁ ከባድ ነው። ግን የሆነ እውነተኛ ፍቅር ኑሮት አሁን ምሳሌ እንደ ዳኒ ቢሆን ማለት ነው። አሁን እንደ ዳኒ እንኳን ቢሆን በ2 ዓመት 3 ዓመት በልጧት እንደ ዳኒ ቢሆን ተከባብሮ በጣም የሚያፈቅራት በጣም የምታፈቅረው ይሄ በጣም በጣም አሪፍ ነው። ግን እሷ አያፈቅራትም። በቃ አውቆ የሆነ እሷን ለማናደድ እሷን ለማቃጣል ነው እንጂ ነገር አይደለም። ላለው ቤተሰብ ስለተከታተላችሁኝ አመሰግናለሁ። በእውነት እያበረታታችሁኝ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምመጣ ድረስ መልካም ምሽት ይሁንላችሁ። መልካም አዳር